ሰላም ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ አዲስ አበባ ጎራ ብለናል። እንግዲህ አዲስ አበባ ስቴዲየም ዙሪያ የሚሰራ ሰፋ ያለ መንገድ ፕሮጀክት እንዳለ ይታወቃል። ዛሬ ስለዚህ እሱን ነው የምንጎበኘው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ነባር ቤተሰቦች ላይክ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ቻናሉ ተደራሽ እንዲሆን እንድጠቅሙት ጠይቃችኋለሁኝ። እንግዲህ መልካም ቆይታ። ዛሬ እንደምትመለከቱት የተነሳ ነው ከ22 መንገድ ከ22 ማዞሪያ ወደ ቦሌ መድኃኔዓለም ያለው መንገድ ማለት ነው። ወይ ደግሞ የአዲስ አበባ ስቴዲየም የአንዱ መግቢያ በር ባለበት አካባቢ ነው የተነሳ ነው። በቀጥታ ወደ ኢምፔሪያል አቅጣጫ ቀጥታ ወደ ሞኢንኮ አቅጣጫ የምናመራ ነው የሚሆነው በስቴዲየሙ እና እንደዚሁም ደግሞ በቦሌ ትምህርት ቤት መሀል አዲስ በሚሰራው መንገድ ማለት ነው። እንግዲህ እንደምትመለከቱት የ22 ማዞሪያ መንገድ እያለቀ ነው የሚገኘው። ትናንትና እኛም እሱን ነበር ጎበኘ ነው። በዚህ በኩል ነው እየተራመድኩ ያለሁበት ያው ሳይክል መንገዱ ነው የሚሆነው። በዛ በስቴዲየሙ አጥር ላይ ደግሞ የጠጠር መንገድ አለ። እሱ በኮንክሪት ይሞላና የእግረኛ መንገድ ነው የሚሆነው። እንግዲህ ፊት ለፊት እንደምትመለከቷቸው አዳዲስ ህንፃዎች በርከት ያሉ ያው እዚህ መስመር ላይ አሁን እንኳን በደንብ ተለምዷል። እንደዚሁም ደግሞ የገበያ ማዕከላቶች በብዛት እየተሰሩ ነው የሚገኙት። ወደዚህም አካባቢ በተመሳሳይ ሁኔታ በብዛት ደግሞ የሪል ስቴት ተቋማቶች ናቸው እነዚህ አዳዲስ ህንፃዎች የሚያስገነቡ የሚገኙት እዚህ ስቴዲየሙ ፊት ለፊት እስከ ቦሌ ትምህርት ቤት ወይም ደግሞ እስከ ቦሌ መድኃኔዓለም ፊት ለፊት ድረስ በርከት ያሉ የሪል ስቴት ተቋማቶች አሉ። እነዚህ ተቋማቶች ያው ሴልስ ምናምን ሽያጮች ልጆችን አያለሁኝ እመለከታለሁ። ከዛ ውጭ ደግሞ ሶሻል ሚዲያ ላይም ከማየው ነው የምላችሁ። ለማንኛውም የስቴዲየምን ዙሪያ ፕሮጀክት እንጎበኛለን። እንግዲህ የሁለት መንገድ ያው ይሄንን ነው የሚመስለው። እዚህ አካባቢ እንደምታውቁት የኤሌክትሪክ ፖሉ ብዙ ነገሩ እዚህ አካባቢ አልቋል። ምናልባት የእግረኛ መንገዱ ኢቭን ከላይ በኩል ተሞልቷል። ምናልባት አሁን ያለንበት እዚህ ፊት ለፊታችን የስቴዲየሙ አጥር ጋር ያለው ካልሆነ በስተቀር ሙሉ ለሙሉ በታችኛው በተለይ በትምህርት ቤቱ እንደዚሁም ደግሞ አለፍ ብሎ ደግሞ የሚገኘው በሙሉ ተጠናቋል። ኢቭን እዚህ መስቀለኛው አካባቢ እንደዚህ ጤና ጣቢያ ነበረበት አካባቢ ማለት ነው። እሱን ትላንትና አስፋልት እያደረጉት ነበር ትላንት ማታ ላይ ማለት ነው ወደዚህ ስመጣ። ለማንኛውም እኛ አሁን የምናመራው እዚህ ስቴዲየሙ አጥረን ይዘን ወደ ከመገናኛ ወደ ኤርፖርት የሚወስደውን መንገድ በዚህ በሞኢንኮ አቅጣጫ በሱ በኩል ነው የምናመራው። እንግዲህ ይሄ አዲሱ በሩ ይሄ ነው። ወደ በዚህ በኩል ካሉት በሮች አንደኛው ማለት ነው። እንግዲህ በዚህ በኩል የምትመለከቱት በላይኛው በኩል ሌላ በር አለ። በዚህ በጎን በኩልም ደግሞ እኛ በምንሄድበት እዚህ መስጊዱ እንደዚሁም ደግሞ አዲስ ቸርች ባለበት በኩል በዛም በኩል በርከት ያሉ በሮች አሉ። አጥሩ አሁን ላይ እያለቀ ነው የሚገኘው ሙሉ ለሙሉ እስከ ዞሮ እስከ 24 ድረስ ማለት ነው። ከዚህኛው በኩል ከሞኢንኮ አቅጣጫ ተነስቶ ክብ ሰርቶ እስከ 24 የሚባለው ሰፈር ወይም ደግሞ ትናንትና ምሽት ላይ ያየነው ሰፈር ማለት ነው ኮንዶሚኒየሞች ያሉበት አካባቢ ወይ ደግሞ ስፖርት አካዳሚ የሚገኙበት ሰፈር ድረስ እየተጠናቀቀ ነው የሚገኘው። እንግዲህ ከዚህ በፊት ምን ነበር የሚለው እዚህ በተለይ መንገዱ ዳር ዳር ላይ ያው ባለፈውም በነበረው ቪዲዮ ላይ እንደየነው ወይም ደግሞ እንደነገርኳችሁ እዚህ አካባቢ የእንጨት መደብሮች በፊት ላይ ማለት ነው ቤቶች እያሉ ወይ ደግሞ ይሄ ፕሮጀክት ከመጀመሩ በፊት የነበረውን እዚህኛው አካባቢ ሱቆች ነበሩ፣ እንጨት መደብሮች፣ ጎሚስታዎች ምናምን ነው የነበሩበት አካባቢ። እንግዲህ በዚህ በቀኝ በኩል ከህንፃው አጠገብ የሚገኘው ወደ አክሱም ሆቴል ወይ ደግሞ ወደ 22 ማዞሪያ ውሃ ልማት አካባቢ የሚወስደው መንገድ ነው። ተቃራኒው ደግሞ እኛ ዛሬ የምንጎበኘው ነው የሚሆነው። ይሄን አጥር ይዘን ነው እንግዲህ መንገድ ፕሮጀክቱን እየጎበኘን የዛሬ ጉብኝታችን የሚሆነው እዚህ ነው የሚሆነው። እንግዲህ እዚህ አካባቢ በተመሳሳይ ሰሞኑን ነው እቺን አስፋልት ያደረጓት። ከዚህ በፊት መስጊዱ ይገኝበት የነበረው ስፍራ ማለት ነው። ያው እንደሚታወቀው የስቴዲየም ኦልሞስት ከ10 ሺህ በላይ መኪኖች የሚይዙ የፓርኪንግ ስፍራዎች ይኖሩታል። በጣም ትልቅ ፕሮጀክት እንደመሆኑ መጠን ማለት ነው። እንደዚሁም ደግሞ ዙሪያው ላይ ከስቴዲየሙ ካለበት ውጪ ወይ ደግሞ በዚህ በዙሪያው ደግሞ ሌሎች የትሬኒንግ ቦታዎች እንደዚሁም ደግሞ የባስኬትቦል መጫወቻ፣ የቮሊቦል፣ የመዋኛ ገንዳ የመሳሰሉ ትልልቅ ሌሎች ፕሮጀክቶች ያካተተ ነው።
እንግዲህ ፊት ለፊት ደግሞ በዚሁ በቦሌ መድኃኒዓለም አቅጣጫ ሌላው እንግዲህ በርከት ያሉ የመኪና መሸጫ ተቋማቶች ነበሩ። አሁንም አሉ፣ በእርግጥ የተወሰኑ አይቻለሁኝ። ከዛ ባሻገር ግን ያው አሁን ላይ ህንፃዎች የሚገነባባቸው አሉ በብዛት። ከዚህ በፊት እነዚህ የመኪና መሸጫ እንደዚሁም ደግሞ ቡቲኮች የነበሩት ሰፈር ማለት ነው። እንግዲህ መንገዱ እንደምትመለከቱት አሁን ላይ እየተሰራ ነው የሚገኘው። በዚህ በቀኝ በኩል ያለው አረንጓዴ አጥር ቆርቆሮ ማለት ነው። አሁን የመስጊዱ የተቀየረበት ቦታ ነው። እነዚህ አሁን ወደ የዞርኩበት አቅጣጫ ማለት ነው። ያው ከመስጊዱ በኋላ እና በትምህርት ቤቱ መሀል አንዲት መንገድ አለች። አይ ቲንክ ኮመንት ላይም ጠይቃችሁኛል። ባለፈው ከቦሌ መድኃኒዓለም ወደ ሞኢንኮ ያለውን መንገድ ኮሪደሩን ስናይ ማለት ነው በትምህርት ቤቱና በቦሌ መድኃኒዓለም ቸርች መሀል ያለውን ፕሮጀክት ስናይ ይህን ያኛውንም መንገድ ወይ ደግሞ ከትምህርት ቤቱ ቀጥሎ ያለው ብታሳየን ያላችሁ በእርግጥ አይተነው አናውቅም። ያው ፕሮጀክትም ስለሌለበት ማለት ነው። ያ ማለት በመስጊዱ ጀርባ ማለት ነው እና በትምህርት ቤቱ መሀል አንዲት መንገድ አለች፣ ሰፈር አለ። እሱን መንገድ ምናልባት የዛ አካባቢ ሰዎች ሊሆኑ ይችላሉ የጠየቁኝ ነዋሪ የነበሩ። ግን ያው እዛም አካባቢ ሞቅ ያለ ቢዝነሶች አሉት፣ በተለይ እስከተወሰነ አካባቢ ቦታ ድረስ። እንግዲህ እዚህ ፊት ለፊት ከዚህ በፊት ምናልባት መጀመሪያ አካባቢ ስናይ ታስታውሱ ይሆናል መስጊዱ ወደዚህ ከመምጣት በፊት ህንፃ መሳሪያዎች ምናምን የነበሩበት ሰፈር ማለት ነው። በብዛት ህንፃ መሳሪያዎች ነበሩ። እነዚህም ከዚህ ከቦሌ መድኃኒዓለም ወይ ደግሞ ከትምህርት ቤቱ አጥር ነበሩ ያልኳችሁ። እነዛ እዛ አካባቢ ሰሩ የነበሩት ወደዚህ ሙቭ አድርገው ነበር። ከዚያ ይኸኛውን ፕሮጀክት ደግሞ ሲጀምር ወደ ሌላ ሄደው እነሱ እንግዲህ ይሄኛው መንገድ እንደ የውስጥ መንገድነቱ አይደለም፣ በጣም ሰፊ ነው። ምናልባት እያያችሁት ከሆነ ከአጥሩ ተነስቶ እስከ ስቴዲየሙ ድረስ በጣም ሰፋ ያለ መንገድ ነው ያለው። ምናልባት ወደ ስቴዲየሙ ለመግባት እንደ ዋና መንገድ ሊጠቀሙት ይችላሉ። ዋና ያኛው የ22ቱ መንገድ ወይ ደግሞ እሱን ላለማጨናነቅ ማለት ነው። ሌላ ደግሞ ምናልባት ልብ ብላችሁ ከሆነ እዚህ በ24 በኩል ያሉ የስቴዲየሙ አጥር ወይም ደግሞ ስቴዲየሙ በጣም ብዙ በሮች ያሉት በዛኛው በኩል ነው። በዚህም በእርግጥ ወደ 3-4 የሚሆኑ እየተሰሩ ነው የሚገኙት። ስለዚህ እነዚህ የውስጥ ለውስጥ መንገዶችን እንደ ዋና መግቢያ ሊጠቀሙበት አስበው ሊሆን ይችላል መንገዶች እንደዚህ እያሰፏቸው የሚገኙት። ነገር ግን ያው ሲጠናቀቅ ነው እና የምናየው ይሄ ነው ማለት የምንችለው ምናልባት ሲያልቅ ነው የሚሆነው። ሌላው እንግዲህ ከምትጠይቁኝ ጥያቄ መቼ ነው የሚያልቀው የሚል ጥያቄ ያየሁኝ ነበር። መቼ ነው የሚያልቀው ለሚለው ያው ስቴዲየሙን ማለት ነው በዚህ ቀን ማለት አይቻልም፣ ግን በታቀደለት ቀን እንደሚጠናቀቅ በቅርቡ የመንግስት ባለስልጣናቶች መግለጫ ሲሰጡ ነው የነበረው። ኦልሬዲ ፌዝ 2 ላይ ነው ያለው፣ ወይም ደግሞ ይሄ ሁለተኛው ፌዝ ከተጀመረ በኋላ የተቀመጠለት ወይም ደግሞ የታቀደለት ጊዜ ማለት ነው። ስለዚህ በእርግጥ ከአሁን በኋላ ሌላው ደግሞ ያው ጣራው ቻይና ሀገር እየተገጣጠመ እንደሆነ ከዚህ በፊት በነበረው ቪዲዮ ውስጥ ገብተን አይተነው ነበር። ወንበር ገጠማው ተጀምሯል የሚል አንድ ቪዲዮ ሰርቼ እዛ ላይ ሼር እንዳረኳችሁ ነው። እዛ እየተገጣጠመ ነው የሚገኘው ቻይና ሀገር፣ ወይም ደግሞ እየተዘጋጀ ነው ማለት ነው። ቀጥታ አምጥቶ ወደዚህ መቅጠም ነው። ሁለተኛው ወንበሩ ተጀምሯል። ምናልባት ከዛ በኋላ ግን ስላልገባው ይሄ ነው ማለት አልችልም ስለ ውስጡ። ግን ዞሮ ግን በቃ በታቀደለት መሰረት እየሄደ እንደሆነና ስኬጁል በተደረገው ጊዜ እንደሚጠናቀቅ ነው ያለው መረጃ ማለት ነው። እንግዲህ ሁለተኛው አረፍ ስንል እዚህ ሌላ ልናየው የምንችለው ረድ እንዳላችሁ ደግሞ እዛች ጋር አንዲት ሌላ አረንጓዴ አጥር እየታያችሁ ከሆነ ከህንፃው ቀጥሎ ማለት ነው ስንደርስ አሳያችኋለሁ። ከዚህ ከነጩ ህንፃ ፎቅ ቀጥሎ ቸርች፣ አዲሱ ቸርች እሱ ነው። እንግዲህ ሌላ በዚህ መስመር ያሉ እንዳለ ቤቶች ምናልባት ሃይላይት ላይ ትንሽ አይታችሁ ከሆነ ነጫጭ ቤቶች አሉ። እነሱ እንዳለ እንግዲህ አሁን እድሳት እየተደረገላቸው እንደሆነ ይታወቃል። በዚሁ መስመር የነበሩ እነዚህ ተመሳሳይ የማህበር ቤቶች ማለት ነው። እንግዲህ እነሱም አሁን እድሳት ላይ ናቸው ያሉት።
እንግዲህ ቀጥሎ ወደ በስቴዲየሙ አጥርም እየወጣሁኝ ያለውን ዙሪያውን እስከታች ድረስ ማስመለከታችሁ ይሆናል። አለፍ ብሎ ደግሞ ያው እዚህ የግሪን ኤሪያ ነው ያለው። ችግኞች እየተተከሉበት ያለ ስፍራ አለ። እንደዚሁም ደግሞ የትሬኒንግ ቦታም አለ ወረድ ብሎ ማለት ነው። እሱንም እንመለከታለን ዙሪያው እስከታች ድረስ። እነዚህ ያልኳችሁ እድሳት ላይ የሚገኙ ቤቶች እነሱም እየተጠናቀቁ ነው የሚገኙት። እነሱንም በደንብ ጠጋ ብለን እንመለከታለን። በቀጥታ አሁን እንግዲህ ያው ይሄ መንገድ ምናልባት አሁንም በደንብ ያዳወቃችሁት ካላችሁ ከመገናኛ ወደ ኤርፖርት ስትሄዱ ኢምፔሪያልን አለፍ እንዳላችሁ የስቴዲየሙ አጥር ወይ ደግሞ ስቴዲየሙ አጥር ታገኛላችሁ። እንግዲህ እሱን ይዛችሁ በቀኝ በኩል ሞኢንኮ ከመድረሳችሁ በፊት አንዲት መታጠፊያ አለች። ወይ ደግሞ በአጭሩ ትልቁ ቸርቹ ይሄ ነው። በነገራችን ላይ ትልቅ ስክሪን አለ የተሰቀለ በዛ መስመር አንድ ብቻ ነው ያለው። ስክሪኑ ጀርባ ማለት ነው እንግዲህ ሰፈር ጠጋ ስንል ኢቨን ስክሪኑ በዛ እንመለከተዋለን። እንግዲህ እዚህ ቦታ በባለፈው ምናልባት ታስታውሱ ይሆናል እጅግ በጣም በርካታ ቱቦዎች ተደርድሮ እንደዚሁም ደግሞ የአፈር ክምር ነበር ስናይ የነበረው። አሁን ላይ አትሊስት ሁለት ሆኖ ቢያንስ የታችኛው በኩል በደንብ ደልድለውት ነው እያየን ያለ ነው። እንግዲህ ከዚህ በፊት ኢቭን ሰፈር እያለ ፍሳሽ መውረጃ ወይም ደግሞ ያልተስተካከለ የቱቦ ወይም ደግሞ የፍሳሽ ቆሻሻ ማስወገጃ ነው የነበረው እዚህ በተለይ መንገዱ ማለት ነው። አሁን እኔ እየሄድኩ ካለሁበት በስተግራ በኩል ወይ ደግሞ በስቴዲየሙ አጥር አጠገብ የሚገኘው ማለት ነው ይሄኛው አሁን እኔ እየሄድኩ ያለሁበት እንደዚሁ ነው የነበረው። እንደ ማለት የተበላሸ አይነት ቢሆንም እንደ አስፋልት ነበር። ምናልባት መጀመሪያ ስመጣ እንደው ለማለፍ እንኳን ያስቸግር ነበር፣ ትንሽ ዝናብ ነበርና ግን ከዛ በኋላ በጣም ሰፋ እንዲል ተደርጓል። በደንብ ነው የተስፋፋው። ቀጭን መንገድ ነው የነበረችው መረማመጃ መንገዷ ማለት ነው። ምናልባት አንድ መኪና የምታሳልፈውና ከዛ እግረኛ ማሳለፍ የምትችል አይነት መንገድ ነው የነበረችው። አሁን ላይ እንግዲህ እንደምትመለከቱት እዚህ አካባቢ ስጋ ቤቶችም የቢዝነስ ተቋማቶችም አሉ። እንደዚሁም ደግሞ የሚሰሩ ህንፃዎችን እየተመለከትን እንገኛለን። መንገዱ ሲጠናቀቅ ደግሞ በሌላ በተሻለ በደንብ ፍሎ ያለው አይነት አካባቢ ነው የሚሆነው። ሌላው ደግሞ ያው ከዚህ በፊትም እንዳልኳችሁ የቦሌ ትምህርት ቤት ተማሪዎች እንደ ማቋረጫ ወይም ደግሞ መፈረፊያ ነበር የሚጠቀሙበት። በተለይ ወደዚህ ወደ መገናኛ አቅጣጫ ለሚሄዱ ያው ይሄ ስቴዲየሙ ከመኖሩ በፊት ማለት ነው ሜዳ ነው የነበረው። ሰፈር ግን በርካታ ቤቶች ነበሩበት። መሀል ለመሀል ግን የሚያቆራርጥ በቀጥታ ወደ መገናኛ የሚያሻግር መንገድ ነበር በዚህ በስቴዲየሙ ማለት ነው። አጥር ስላልነበረው ያው አሁን ነው እንግዲህ ስቴዲየሙ ሲሰራ ነው የታጠረው እንደምታውቁት። ከዛ በፊት ግን የተለያዩ 3 እንደዚህ 4 የሚሆኑ መንደሮች ነበሩ። ከዛ የእርሻ ቦታ ምናምን ነበር። ዙሪያው ደግሞ እዚህ አካባቢ የተወሰኑ የዚህ ጠላ ቤት ምናምን ደግሞ ነበሩ። እንግዲህ አጥሩ በዚህ በኩል የተወሰነ ነው የሚቀረው። በታችኛው ግን እያጠሩ እየመጡ ነው የሚገኙት። ልክ ቅድም ከላይ እንዳየ ነው። ቤቶቹም እንደምትመለከቷቸው ያው እየታደሱ ነው። ኦልሬዲ ነጫጭ አይነት ተመሳሳይ አይነት ከለር እየተቀቡ ነው የሚገኙት። ስለዚህ እስከ መጨረሻው ድረስ አብረን እስኪ ፕሮግረሱን የምናየው ይሆናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ስቴዲየሙ በዚህ በኩል ያለው በቦሌ መድኃኔዓለም በኩል ማለት ነው ይሄንን ይመስላል። ይሄ የምትመለከቱት እንግዲህ በግራ በኩሉ ያው እንደምታዩት በዞርኩበት አቅጣጫ የፓርኪንግ ስፍራዎች አሉት። በታችኛው በኩል ደግሞ የትሬኒንግ ቦታ አለው። በተመሳሳይ ደግሞ የተወሰነ ግሪን ኤሪያ በተለይ ወደታች ስንወርድ
ወደዚህ ወደ ሞይንኮ በደንብ ጠጋ ስንል አረንጓዴ ስፍራዎች አሉ። ከዛ ባሻገር እንደዚሁ አይነት ደግሞ ተመሳሳይ በአስፋልትና እንደዚሁም በግሪን ኤሪያ የተሰራ እንደዚሁ አይነት ቦታ አለ። ከዛ ባሻገር ግን የትሬኒንግ ቦታ ሜዳ አለች። እነሱን ተመልክተን በቀጥታ ደግሞ በዚህ በቀኝ በኩል የተሰሩ ያሉትን ወይም ደግሞ እድሳቱን መንገዱ ደግሞ እየጎበኘን የዛሬ ጉብኝታችን በዚሁ መስመር ነው የምናጠናቅቀው። እንግዲህ እስከ መጨረሻው አብራችሁኝ ሆዩ።
የዛሬ ጉብኝታችን ይህንን ይመስል ነበር። እንደምትመለከቱት ስክሪኑ ጋር ደርሰናል። እንግዲህ አጥሩ አለ፣ ከዛ ዋናው መንገድ ነው ያለው። የዛሬ ቆይታችን ይሄ ነው። ቻው፣ መልካም ጊዜ